የትውልድ ቀያቸው ምስራቅ ጎጃም ዞን ማቻክል ወረዳ ይኑሪ የምትባል ትንሽዬ መንደር ውስጥ ነው። ለቤተሰቦቻቸው ሶስተኛ ልጅ ናቸው። የአንደኛ ደረጃ ትምህርታቸውን ፍኖተ ሰላም ከተማ ንጉስ ተክለ ሃይማኖት ትምህርት ቤት ተምረዋል። የሁለተኛ ደረጃ ትምህርታቸውንም የተከታተሉት በደብረ ማርቆስ ከተማ ደብዛ የሚባል ሁለተኛ ደረጃ ትምህርት ቤት ነው። ወደ አዲስ አበባ በመምጣትም ፈረንሳይ መምህራን ማሰልጠኛ ኮሌጅ የመጀመሪያ ዲግሪያቸውን በፈረንሳይኛና በአማርኛ ቋንቋ አግኝተዋል። በፈረንሳይኛ ቋንቋ የመጀመሪያ ዲግሪያቸውን ካገኙ በኋላም ከሁለት አስርት ዓመታት በላይ በፈረንሳይኛ ቋንቋ ማስተማር ጀመሩ። የአንዲት ሴትና የአንድ ወንድ ልጅ አባት የሆኑት የዛሬው ባለታሪካችን ዶክተር አበረ ምህረቴ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ውስጥ ሰራተኞችን ፈረንሳይኛ አስተምሬያለሁ። የኢትዮጵያ አየር መንገድም ፈረንሳይኛ አስተምሬያለሁ። ዋቢ ሸበሌ ሆቴል ሰራተኞችን አስተምሬያለሁ። ኮስታራ አስተማሪ ነኝ። አጫውቼ ማስተማር እፈልጋለሁ፣ ደግሞ እኮሳተራለሁ እና ኮስታራው ነው የሚባለው። እንትና የመጫወቴ ብዙ አይታይም። ዶክተር አበረ ፈረንሳይኛን ለኢትዮጵያውያን አማርኛን ደግሞ ለነጮች በማስተማር በሚያውቋቸው ዘንድ ከበሬታን ያተረፉ አንጋፋ መምህር ናቸው። ነፍሳቸው የምትወደውን የመምህርነትን ሙያ እየሰሩ ባሉበት ወቅት ከዛሬ 27 ዓመታት በፊት ነበር ጆሮን ጭው የሚያደርግ ዜና የሰሙት። በጎጃም ዞን የተለያዩ ወረዳዎች በተቀሰቀሰው የወባ ወረርሽኝ ምክንያት ክቡር የሆነው የሰው ልጅ እንደ ቅጠል እየረገፈ መሆኑ የዶክተር አበረ ጆሮ ደረሰ። እያስተማርኩ ነው ወሬ የመጣው። ደስ ማይል ወሬ፣ ሰው ሞተ የሚባል ወሬ፣ በቃ በቀን የምንሰማው ይህን ያህል ሰው ሞተ የሚል ወሬ እና ያኔ ቲክቶክ የለ የምናምን የለ ስልክ ሞባይል ስልክ የለ እና ከሰው በምትሰሚው ከሚመጣ ሰው ነው የምንሰማው። ስለዚህ ወይንም ደግሞ ለቅሶ የተቀመጠ ሰው አለ እና ያ ወሬ የገነነ መጣ። ስንሄድ አንዱ 7 ቀብሮ መጥቷል፣ ተቀብረው ቆይተውታል። 4ም የተለያዩ ነገሮች አሉና ስለዚህ ይሄ ወሬ ጆሮአችንን ያስጨንቀው ጀመር እና አእምሯችንን ያዘው። የባሰው ግን አንድ ጎረቤቴ በቀን 12 ለአንድ ወር ስቀብር ከርሜ የመጣው ያለው ወሬ ነው። እዚህ አዲስ አበባ ቁጭ ብለን የምንሰማው በተለይ በቀን 12 ሰው እንቀብራለን ያለውን ወሬ ይዤ ከባለቤቴ ጋር ስመክር ነው እና መንግስትን ስወቅስ ምን የመንግስት ላለህ አንተ ለህዝብ ምን አድርገሃል እንዴ? ይሄም አለ ለካ ብዬ ድገሚልኝ ነው ያልኳት። ደገመችው። ስለዚህ የዛሬ ውጤት ሴት የላከው ጅብ አይፈራም ሆኖ ነው ማለት ነው። ከሷ ወደዚህ ዞሬ ስልክ እዚህ ጋር ነበር፣ ያ ፊክስድ ቴሌፎን ነው። እሱን አነሳሁና ማቃቸው ጋር ደወልኩ። እሁድ
4 ሰዓት ጊዮርጊስ ቤተክርስቲያን በዚህ በጎጃም የተፈጠረ ባለው እልቂት ላይ አንድ ነገር ማድረግ አለብን እንገናኝ ያልኩ ደወልኩ። እስከ 9 ሰዓት መከር ቆመን ነው ጊዮርጊስ 9 ሰዓት ድረስ የመከርነው ምን ማድረግ አለብን፣ ችግሩ ምንድነው? ወባ ነው ይባላል እና ወባ የሚባል ነው እንሰማዋለን። ግን ለምን ወባ ያን ያክል ያጠፋል? ለምን ያክል ጨ ይሞታል? የችግሩ ምንድነው የሚለውን በሌላ በኩል ደግሞ ሌሎች ተጨማሪ ሰዎች እንዲመጡ ማድረግና የበለጠ እንድንመክር ማድረግ ብለን ወስነን ችግሮችን በደንብ የነቀሰ ነገር እንድናገኝ ብለን ችግሮችን አጠናን። ወባ መሆኑን በዚያ ጥናትም አረጋገጥን። ስለዚህ ምን እናድርግ ብለን ከወሰናቸው አንዱ መድኃኒት መግዛት ነው። ሳይማር ያስተማረን ህዝብ እና ምንድነው መሆን ያለበት እኛ አይደለ እንዴ ታዲያ ማስተማር ያለብን የሚል አምሮዬን ያዘው። ስለዚህ ሳይማር አስተምሮና ልክ ነው። ግን መቼ ብድሩ መለስንለት ታዲያ? በወባ እንዴት ይሞታል? ያ ሁሉ ችግር የተፈጠረው እኛ ተማርን የምንሎች ተመልሰን ባለማስተማራችን መሆኑ ወንጀልነት ተሰማኝ። ከዛ በኋላ መቀጠል እንዳለብኝ ገባኝ እና አዳዲስ እቅዶችን እያወጡ መቀጠል። ወባም HIV ኤድስም አብረው ነበር ያኔ ከፍተኛ ችግር ይፈጥሩ ነበር። በወቅቱ በወባ ወረርሽኝ ምክንያት የሚያልቀው የሰው ቁጥር የትየሌሌ መሆን ብቻ ሳይሆን የሚሞቱት በባዕድ አምልኮ ምክንያት እንደሆነ በርካቶች ስለሚያምኑ ይህን አመለካከት በመቀየር ሕክምና እንዲያገኙ ለማድረግ ለነ ዶክተር አበረ ፈታኝ ሆኖባቸው ነበር። በማህበረሰቡ ዘንድ የነበረውን ጠንከር ያለ የተዛባ አመለካከት በመቀየር እነ ዶክተር አበረ በብዙ ሺህ የሚቆጠሩ ሰዎችን ማዳን ችለው ነበር። በዚህ ብቻ ያላበቃው ህልማቸው በወቅቱ በወባ ወረርሽኝ ምክንያት ወላጆቻቸውን ያጡ ህፃናትን ወስደው የማስተማርና ለቁም ነገር የማብቃት ራዕይ ሰንቀው ሀብት በማፈላለግ ህፃናቱን ያስተምሩ ነበር። እናትና አባቴ በሞት አጥቼ በ1998 ወደ 8ኛ ክፍል ስዛወር ጤና ልማትና ጸረ ወባ በሚባል በቀድሞ ስሙ ጤና ልማት ጸረ ወባ ማህበር በሚባል ድርጅት ደብረ ማርቆስ ሆስቴል ውስጥ 10 ልጃገረዶች ሆነን በዶክተር አበረ አማካኝነት ተሰብስበን 9ኛ ክፍል ጀምሬ እስከ 12ኛ ክፍል ደግሞ ልክ ውጤት ሲመጣ ውጤት ፌል ሲያደርግ ዶክተር አበረ የተለያዩ እንትኖችን አፈላልጎ ቢወርግ የምትባል ስፖንሰር አፈላልጎልኝ ዲፕሎማዬን ተምሬ በ2004 ሐምሌ 17 ግራጁዌት አድርጌ ሐምሌ 18 ምናምን ወደ አዲስ አበባ ጤና ልማትና ጸረ ወባ ማህበር ድርጅት ተቀላቀልኩኝ። ችግሬን ተረድቶ አባት የለኝም አባት ሆኖኝ ሲያመኝ ያሳከመኝ ከድርጅቶች ጤናና ጸረ ወባ ከሚያረግልን ውጭ በራሱ ያወጣ ያሳከመኝ እንደዚህ አለው ሲልሽ ትምርትሽ ላይ ራሱ ተስፋ ያሳደርሽ ወደፊት እየጠነከርሽ እንድትሄጂ ያረጋልና እኔ ዶክተርን የምገልጽበት ቃል የለኝም። እሱን በእንደዚህ አይነት ቃላት መግለጽ አልችልም። በጣም ይከብደኛል ብዙ ነገሮችን አሁንም ቢሆን ማለት ነው። አሁንም ቢሆን እንደ አያት እንደ አባት እንደሚያደርገው ምን ጎደለ ምን ሆነ ልጆችህን በመምጣት በማየት ብዙ ነገሮችን እኔ አሁን እንደ አላፊ ሳይሆን እንደ አባት አድርጌ ነው ማየው። በቢሮ ደረጃ ደግሞ ስታዩ አላፊ አድርገሽ ስለምታዩ ነው እንጂ ከአባትም በላይ ነው ማለት ምን ሆነ ምን ጎደለ ምን አጣሽ ብዙ ነገሮችን ጠይቆሽ ነው። እዚህ ቢሮ ላይ መጀመሪያ ላይ ስመጣ የደሞዝ ትንሽ ስለነበረ እሱ ነው ቤት ኪራይ የከፈለ ፍራሾችን የተለያዩ እቃዎችን አሟልቶ እዚህ ያደረሰኝ ከእግዚአብሔር በታች። ከወለዳቸው ልጆች አይለየንም እኛ ከወለዳቸው ልጆች ማለት ነውና ይሄን አሁን ማን እኔ እንጃ
እንደዚህ አይነት የሚደረግ ከሱ ጋር እኮ ከሱ መስሪያ ቤት ጋር ብዙ ያወቅናቸው እኔ በህይወቴ እዚህ እስከምደርስ ድረስ ካወለችኝ እድሜ ብዙ ሰዎች ተዋውቂያለሁ። ግን ስንጠፋስ ነው የሚደውልልን። በወባ ምክንያት ወላጃቸው ያጡ ሰዎችን፣ ሴተኛ ዳሪዎችን ሁሉን እየተረዳ ነውና ስራውን የሚሰራ እንደሱ ፈለጉን እንዴት ደረሰ ምን ችግር አጋጠመ ያንስ እንዴት ተወጣው ብለን ልንማርበት ልንጠቀምበት ይገባል። መልካም ሰው ነው። በመልካምነቱ ብዙ ዘሮች ዘርቷል። ዘሮቹ ደግሞ ውጤት እያሳዩ ነው። ያንን ውጤት ማገዝ ትልቅ ነገር ነው እና ያን መልካምነት ሰዎች ጥሩ ነገር መማር ከሰው ጥሩ ስለሆነ ማንም ሰው እኔን ጨምሮ በተለይ ወጣቶቹ እንዲህ አይነት አርአያ የሆኑ ኤግዛምፕልነሪ የሆኑ ሰዎችን በመከተል ወደ ውጤት እንዲመጡ እና የሱን አርአያ በመከተል ደግሞ ሌሎቹ በመተካካት ሂደት ውስጥ መልካም ነገር እየተሰራ ሀገር ብትለወጥ ደስ ይላልና አቶ አበረ መልካምነት ያለው ሰው መሆኑን አውቃለሁ። ይሄን መልካምነቱ ደግሞ እሱ ላይ እንዳይቀር ሌሎቹም ባሪያነት ቢከተሉት ጥሩ ነው እላለሁ። በሴቶች ላይ በማተኮርና ሴቶችን በማስተማር በርካቶችን ለቁም ነገር አብቅተዋል። በህይወቴ ደግሞ በጣም ደስተኛ ነኝ። በጣም ከሚገባው በላይ እግዚአብሔር የኔ ሰጠኝ ከምለው በላይ ስለሆነ በጣም ደስተኛ ነኝ። እግዚአብሔር ይመስገን። በጣም ትልቅ ሰው ነው። በዛ ክፉ ዘመን ወገኖቻቸውን ለመታደግ ከዶክተር አበረ ጋር የዘመቱ አብዛኞቹ ዛሬ ላይ በህይወት ባይኖሩም ከዛሬ 27 ዓመታት በፊት የተጠነሰሰው ይህ በጎ ምግባር ዛሬ ላይ አድጎና ፍሬ አፍርቶ ጤና ልማትና ጸረ ወባ ማህበር የሚል መጠሪያ ተችሮት በርካታ ማህበራዊ ኃላፊነቶችን እየተወጣ ይገኛል። ስለ ጤና ልማትና ጸረ ወባ ማህበር የ27 ዓመታትን ጉዞ የሚዳስስ ፈጥኖ ደራሹ ማህበር የሚል መጠሪያ የተሰጠው መጽሐፍ በዶክተር አበረ የተጻፈ ሲሆን ይህ መጽሐፍ በወቅቱ ስለነበረው ወረርሽኝ እነ ዶክተር አበረም ሲያደርጉት የነበረውን ርብርብ የሚዳስስ ነው። ሞሲት አላገኘች ውሃም የሚያቀብል ያ ሁሉ ጉብዝና በዋባ ተረቶ ባሏም ያጣጥራል ከመደብ ተኝቶ ሁለቱ ልጆቿን የሚቀብር ጠፍቶ ሬሳ ተንጋሏል ጎጆአቸው ተከፍቶ መንደሩ በሞላ ሕፃንና አዋቂው ቆፍጣናው ገበሬ ነጋዴ ተማሪው ተቀጠፈ አሕዛብ ማን ነው ተጠያቂው? ሲበዛ የዋህና ጨዋታ አዋቂ አለፍ ሲልም ቁም ነገር የማይታጣባቸው ናቸው ይሏቸዋል የቅርብ ወዳጆቻቸው። ከ1963 ዓ.ም ጀምረን ሃይ ስኩል አብረን ነው የተማርነው። ከዛም ክፍለ ሀገር ነበር የተማርነውና ከዛም ወደ አዲስ አበባ መጣን። አዲስ አበባ መተንም አንድ ቤት ተከራይተን አብረን ከሌሎች ጓደኞቻችን ጋር አብረን ነበር የምንኖረው እና አበረ እጅግ በጣም ታታሪ ስራ ላይ በጣም ከባድ ለነገ የሚለው ነገር የለውም። በጣም ታታሪ ነው። ከዛ እድገት በህብረት ዘመቻ መጣና ለያየን። እድገት በህብረት ሄዶም እንደዚሁ በጣም በነበረበት ቦታ ላይ የዘመተበት ቦታ ላይ በጣም ታዋቂ ሆኖ ሰማ ነበር ወሬም። በ1977 ዓመተ ምህረት እኔ ባለቤቱ የምትሰራበት መስሪያ ቤት ጆይን አረኩ ማለት ነው። እዛ ጆይን ካረኩ በኋላ ያው ጓደኛ ትይዣለሽ አይደል? ስለዚህ ከሷ ጋር ጓደኛ ሆን ኢሚዲየትሊ እሱም አብሮን አለ ማለት ነው። የድሮ እንትን እንደዛ ነው። ባልና ሚስት ተለያይቶ ምናምን አሁን አንዳንድ አብረው የሚሰሩ ባላቸውን ጓደኛቸው አያውቀውም። እኛ ጋር ግን እንደዛ አልነበረም። ያው እንግዲህ ከ77 ጀምሮ እስካሁን ቤተሰብ ነው። ጓደኛ የሚለው ይከብዳል። በሙያዬ መሐንዲስ ስለሆንኩ የኔን ስራ የሚፈልግበት ጉዳይ ገጥሞት ህብረተሰብን ለማገልገል ቢሮዬ ድረስ ሰዎች ይዘውት መጡ።
እሱ በሚያገለግልበት ጉዳይ ውስጥ ለህብረተሰብ አገልግሎት ከሚሰጠው ውስጥ ገበሬዎች ወይም የገጠር ነዋሪዎች የእግረኛ መተላለፊያ ድልድዮች ለማሰራት አላማ ነበረው። ስለዚህ ባለሙያ እንዲያይለት ይፈልግ ነበረ። ከዛ በኋላ የዛን ሁለት ቤቴ ገባ። እዛው ግቢ ውስጥ ነው ቤቴ፣ የመንግስት ግቢ ውስጥ ነው የምንኖረው። ከዛን ቀን ጀምሮ ያው አብረን እንኖራለን። የደብረ ማርቆስ ዩኒቨርሲቲ ፕሬዝዳንት በነበርኩበት ሰዓት የደብረ ማርቆስ ዩኒቨርሲቲ ማህበሩ የልጃገረዶች በተለይ ወላጅ አልባ የሆኑ ልጃገረዶችን እየሰበሰበ ይደግፋል፣ ያስተምራል፣ ዩኒቨርሲቲውን ደረጃ ያደርሰዋልና በዛ ፕሮጀክት ላይ በሚሰሩት ድጋፍ ላይ ዩኒቨርሲቲው የሚደግፈው ነገር ካለ በሚል በዛ መንገድ የተዋወቅ ነውና ከዛን ቀን ጀምሮ በእውነት ለመናገር ይገርመኛል አንዳንዱ ነገር። በእርግጥ ከድሮ ትንሽ ቀደም ያሉ ሰዎች ቀደመው ትውልድ ለሀገራቸው ለሕዝባቸው የተለየ ፍቅር አላቸው እና ያንን በደንብ ከሱ ጋር የተዋሃደው ነው ብዬ አስባለሁ እውነት ለመናገር። እኛ ተማርነት ሆነን አወቅን ብለን በፖለቲካ ሊቆች ነን የምንል ሰዎች ይሄንን ረስተን ግን እንትን አላደረግንም እና የህብረተሰቡ መረዳት አለበት ብዬ በማምነው ለህብረተሰቡ ይጠቅማሉ የምላቸውን ፕሮጀክቶችና ድጋፎች ሁሉ እያሰባሰብ መስራት ጀመሩ። ሰው ሲለወጥ፣ ሰው ሲያድግ፣ ነገሮች ሁሉ መልካም ሲሆኑ ደስ ይለዋል። የማየው ብዙ ነገር የማየው ለሱ ያየሁት ቤተሰቡንና ራሱን ይጎዳል። ብዙ ጊዜውን ቢሮ ውስጥ ያሳልፋል። ተረስቶ ስልክ ተደውሎ ሁሉ 3 ሰዓት 4 ሰዓት የሚመጣበት ጊዜ አለ። አእምሮ ውስጥ ማይጠፋ ነገር ሰራተኛነቱ፣ ታታሪነቱ ነበረና ጠዋት 11 ሰዓት 12 ሰዓት ላይ ተነስቶ የኔና አንድ ጓደኛ ጫማ ይወለውል ነበር። ያን ያህል ነው እንግዲህ እነዛ ቤት በመኖሩ እኛ ስላስጠጋነውና ከኛ ጋር ለመኖር አንድ አልጋ ዘርግቶ በመተኛቱ ምክንያት ያን ሁሉ ያደርግ ነበር። እሱ ከእድገት በህብረት ነውና የመጣው ስራ ወዲያው አልነበረውም። እኛ ሰራተኞች ነበርና ወደ ስራ ከመውጣታችን በፊት ያን ያህል ነበር እንትን የሚያደርግ ነበርና የማይረሳኝ ነገር ይሄ ነው አንዱ ትልቁ። እንቅልፍ የለውም። በጣም ኢነርጂ የተሞላ ሰው ነው፣ ጉልበት ያለው ሰው ነው። እኔ አንዳንዴ እንደውም በእድሜ የመቀራረብ ሁኔታ አለ፣ ግን እሱ በጣም ሁልጊዜ ወጣት ነው። ሁልጊዜ ጠዋት ነው የሚነሳው፣ ሁልጊዜ ሀሳብ ያመነጫል። ይሄ ስራው ይሄ ተግባሩ ለውጤት አብቅቶታል። አሁን ይሄንን ሳወራ ከአንድ 20 ዓመት ጀምሮ ነው ይሄ ነገር የሆነው፣ ግን አሁንም አላቆመም። ማንነቱን የማይደብቅ ሰው ከመጀመሪያ እስከ መጨረሻ ምንም ነገር አሁን ሰው ያደገበትን ምናምን መናገር አይፈልግም። እሱ ግን ከመጀመሪያ ጀምሮ በድህነት ማደጉን አይደብቅሽም፣ እንዴት እንደተማረ አይደብቅሽም። ኤቭሪቲንግ ነገሩ ግልጽ ነው። እስካሁንም ላለው ህይወቱ ማለት ነው ሁሉን ነገሩን ግልጽ አድርጎ ነው የሚነግርሽ። እሷም ልክ እንደዛው ናት። አንድ አይነት ናቸው በተመሳሳይ ነገር። እሷም እንደዛው ናት። ለተቸገረ ደራሽ ናቸው ሁለቱም ማለት ነው። ዶክተር አበረና ባለቤታቸው ከ40 ዓመታት በላይ በአንድ ጣራ ስር ሲኖሩ የሃይማኖታቸው መለያየት ለትዳራቸው ጠንቅ ሆኖ አያውቅም። እኔ ባገኘኋቸው ሰዓት አንድ ክፍል ቤት ነበረች ተከራይተው የሚኖሩባት። እሷም ቤት ሁላችንም እናድርባት ሁሉ ነበር ተሰብስበን። የፍቅር ቤት ናት። በዛ ቤት ውስጥ እኛም ተዳርን። ሁለት አይነት እምነት አቻችለው የሚኖሩ ሰዎች ናቸው እነሱ። ከነሱ ብዙ ነገር እኛ ተምረናል። ልዩነትን አቻችለሽ መኖር በራሱ ትልቅ ቫልዩ የሚሰጠው ነገር ነው። ባለቤቴ እና እኔ የተዋወቅነው በወንድሟ አማካኝነት ነው እና ወንድሟ ጓደኛዬ ነበር። ቤት ጋበዘኝ፣ ሄድኩ እና ቤት ተጋበዝኩ። ተጋበዝን ቀስ ብለን ግን ከሷ ጋራ ደግሞ ጨዋታ ጀመርን። ቀጠርኳት አንድ ቦታ ላይ እና
እኔ ምልሽ አንቺም እኔን እንደው ያፈቀርሽኝ ይመስለኛል እኔም አፍቅሬሻለሁ ስላት ኦፍ ኮርስ አለች። በዚህ ነው የተጀመረው። አሁን ሰው ግራ የሚጋባው የእሱ ሃይማኖት ሙስሊም አደረ ያውም ደግሞ አንተ ደግሞ ክርስቲያን ጎጃሜ ደግሞ እንዴት ሁለታችሁ አንድ ላይ ልትሆኑ ትችላላችሁ ነው። እኔ ደግሞ አክባሪ ነኝ ሃይማኖቶችን እንትን ልንል እንችላለን። በነገራችን ላይ አስተያየት ልንሰጥ እንችላለን። ይሄ ትክክል አይደለም ይሄ ልንል እንችላለን፣ ልንባባል እንችላለን። ግን ያ ማለት ግን የሚያጣላ ደረጃ የሚደርስ አይደለም። ጥል የምንገባው ሳናቅ ስንቀር ነው ብዬ ነው የማምነው እኔ። ስለማናቅ ነው። ከማንም ጋር ቁጭ ብሎ መወያየት ይቻላል። ስትወያይ ከዛ በኋላ ምንድነው የሚያጣላሽ? በሃይማኖት የማይሆን ቁንጥል የሆነ ነገር እንወስድና ያንን ወደ አልሆነ አቅጣጫን ተረጉመውና እናግለዋለን። ያልሆነ ሂደት ማለት ነው። ስለዚህ እኔ ኢትዮጵያ የምትታወቀው ሁለቱ ሃይማኖቶች ተቻችለው እንደሚኖሩ ነው። አሁን መጣላቱ እንትን ማድረጉ ባደግኩበት አካባቢ ለምሳሌ እኔ ሙስሊሞች ነበሩ። እኛ ቤት መጥተው ይበላሉ፣ እኛ እነሱ ጋር ሄደን ብለን ምክንያቱም በስማም ብለን መብላት እንችላለን፣ ቢስሚላህ ብለው መብላት ይችላሉ። እሷ ብትኖር ኖሮ ደግሞ እሷን ኢንተርቪው ብታረጋት ነው ጥሩ ነበር። ወይ እንግዲህ አንድ ቀን አይታወቅም ኢንተርቪው ታረጋትና እሳቸው አሁን ባለመኖራቸው ልናካትታቸው አልቻልንም። ለማህበራዊ መስተጋብር ትልቅ ዋጋ የሚሰጡ ሰው በመሆናቸው ባላቸው ጊዜ ወዳጆቻቸውን በመጠየቅ ያሳልፋሉ። ሲሳይ ያልኩት አቤት አሁን እዚህ ጋር ግን ያንተ አወዳደቅ እንደዛ ፍርዝ ጧ አብለህ ነው የሚያነሳህም የለስል እኔ ወድቄ ልክ እኮ እንዴት እንደወደቀ ግን አውቀሻ ስፕሊት ጭቃ ረግረግ የለም እነሱ ናቸው የጣሉት ረግረግ ከሰዎች ጋር አብሮ መስራትን አብሮ መብላትን ማህበራዊ ህይወቱም እጅግ በጣም የሰፋ ነው። ማህበራዊ ህይወቱ የታመመ በመጠየቅ የታመመን በማገዝ ያጣን በመርዳት እንደውም ድርጅቱ በተለይ አሁን እሱ የሚመራው የጤና ልማትና ጸረ ወባ ማህበር ስኮፑን እንዲያሰፋ አድርጓል። ምንድነው ስኮፑ? ያው የሀገራችን ማህበረሰብ በተለያየ ጉዳይ በህመም በወሊድ በተለያዩ በሽታዎች የመጋለጥ ሁኔታ ስላለ እሱ ግን በቅን በመሆኑ የተለያዩ ፕሮጀክቶችን በመፍጠር ከሰዎች ጋር በመሆን እሱን በመታደግ ከፍተኛ የሚባል አስተዋጽኦ ሲያደርግ አየዋለሁ። ሰራተኛነት፣ ታማኝነት፣ በቃ ራስን ግልጽ አድርጎ መቅረብ እና ደግሞ በቃ ታታሪነት እኛም አልተማርነው ከሱ የሱ ይለያል። እሱ እኮ 11 ሰዓት አልጋ ላይ አይደል ሲያደርገው የነበረው ነገር ለኔ ባይምሮ የማይጠፋ ነው። አሰባስቦንም ከዛ የመጣንን አንድ ላይ ያጋጣሚ ነገር እንትን ብሎ አሰባስቦ ቤት ውስጥ ሁሉ ግብዣ አድርጎልን እርስ በርስ እንዳንለያይ እንዳንራራቅ የሚያደርግ የነበረ ሰው ነውና ይሄ ባህሪው እስከዚህ እድሜው ድረስ አብሮት የቆየ ነውና ወደፊትም እንደዚሁ አይለየው። በጣም ትልቅ ለጓደኞቹ አብሮ አደጎቹ ትልቅ ትምህርት የሚሆን ነገር ነው የሚሰጠን ያለ። በዚሁ ይቀጥል፣ እግዚአብሔር ጤናውን ይስጠው ነው። ተግባቢነቱም ድፍረቱም በአገር የሚቆም አይደለም። ባይዘው ዓለም አቀፍ ጉዞ በማድረግ ሰዎችን ሞቢላይዝ በማድረግ ገንዘብ በማሰባሰብ ሰዎች ከችግራቸው እንዲወጡ የሚያደርገው ነገር ቀናነቱን ያመለክታል። ስራ ከሌለው ለዛች ሰዓት ፕሮግራም አለው። ወይ የሚጠይቀው ሰው አለ፣ ወይ የሚደርሰው ለቅሶ አለ፣ ወይ የሆነ የሚሄድበት ቦታ አለ፣ ወይ ማንበብ ካለበት ያነባል።
ምንም አይነት ትርፍ ጊዜ የለውም። ምንም አይነት ብዙ የሚያስተምሩ ነገሮች እኮ አሉ። ከተማረ ወጣቱ ከተማረ በጣም ብዙ በጣም እሱ ለብዙ ነገር ምሳሌ የሚሆን ሰው ነው። አሁን ባለበት እኮ እሱ ልክ እንደ 27 እና 30 ዓመት ልጅ ነው እየሮጠ ያለው። እኔ እንደውም ባለፈው እያልኩት ነበር ባሰብህ እያልኩት ነበር እንደው እኛ ኢትዮጵያውያንን ከተቀረው ዓለም ለየት የሚያደርገን የጉርብትናና የመጠያየቅ ወጋችን ነው ብለው የሚያምኑት ዶክተር አበረ ይህ ማንነታችን በጊዜ ሂደት እየደበዘዘ መምጣቱ ያስቆጨኛል ይላሉ። ለዚህም ነው የትኛውንም ዋጋ በመክፈል ሰው የመጠየቅና የመፈለግ ጠንካራ አቋም ያላቸው። አንዳንድ ጊዜ ይገርመኛል እውነት ለመናገር አንዳንዴ በረከትም ጭምር ነው ጸጋም ነው። ዝም ብሎ ስለተፈለገ የሚኮንም አይመስለኝም። ውስጣዊ ያለ የሚሰጥ ጸጋ ካልሆነ በስተቀር በሁሉም ነገር አንደኛ ለሁሉም ማህበረሰብ ተማሳይ እምነት አለው። እውነት ለመናገር ተማሳይ ፍላጎት ተማሳይ ገዛ ማድረግ ነው የሚፈልገውና ያ ሁሉ ስታስቢው የሚገርም ነው። ስለዚህ ወጣቶች በተለይ ደግሞ መማር አለባቸው ብዬ ነው የማስበው። እንደነዛ አይነት ሰዎችን ለትውልዱ መማሪያ ነገር ማድረግ አሁን አንቺ እንደምታደርጊው ነገር እንዲህ አይነት ነገሮችን መልካም የሚሰሩትን ስራዎች ላይ ወደፊት ማምጣት ማሳየት ትውልዱ ከነሱ የህይወት ተሞክሮ እንዲማር ማድረግ አንዱ መንገድ ይሄ ነው ብዬ ነው የማስበው። በሀገር ውስጥም በውጭም የሰው ሀብት አትርፏል። ሀብቱ ሰው ነው። ያንኳኳል ይከፈትለታል። እኔ ያንን ኮሚትመንት በጣም በሚገርም ሁኔታ ማደንቅለት ማናችንም አናደርገውም። እኛ ላግ የምናደርገው ማን የሌለን ኃላፊ እኔ እንደ ሰው ሳስብ የሌለኝ እኔ ይጠይቃል። ሲጠይቅ ደፍሮ ይጠይቃል። ደግሞ የሚጠይቀው በፕሪንሲፕል ላይ የተመሰረተ ጥያቄ ያልሆነ ጥያቄዎችን አይጠይቅም። ጠይቆ ግን አይለቅም። ማንኛውም ኃላፊ ስለ ዶክተር ስለ ሰጭነቱ፣ ስለ ሩህሩህነቱ፣ ስለ አዛኝነቱ፣ ስለ ማህበራዊ መስተጋብሩ፣ ሰውን ከፍና ዝቅ አለማለቱ ሁሉንም እኩል ነው የሚያደርግ። አሁን በኩዮቹ ያለው እኮ ዶክተር ነው። በሱ በእውቀቱ ልክ ያሉትን ሰዎች አይደለም። ህፃን ልጅ ቢያገኝ ህፃኑ ጋር ይወጣና እሱ እንማርበት ብዙ ነገር አለው። እኔ ያልጠቀስኳቸው ያልገለጽኳቸው ብዙ ነገሮች ስላሉት እንጠቀምበት ነው። እርስ በርስ ከምንገናኝ ሰዎች አንድ ሰው ከተቸገረ በቃ የመጀመሪያው እኔ እንጃ የሚተኛ አይመስለኝም። ሌትም ቀንም ያስባል፣ ጓደኞችን በሙሉ ያሰባስባል፣ ስልክ ይደውላል፣ ያበረታታል እና አሰባስበው ሰውን ይጠይቃል። ያን ሰውዬ ወደ ሕክምና እንዲደርስ ያደርጋል። እንዳንለያይ እንዳንራራቅ የሚያደርገው ነገር ሁሉ በሁላችንም ላይ ለሀገር ማሰብ ሁሉ የሚመጣው ከዚህ ከመገናኘት ነውና የዶክተር አበረን ጸባይና እንትን ሁላችን ቢኖረው በጣም ትልቅ ነገር ነው። እድሜና ጤና ሰጥቶት ይሄንን ስራ የሚቀበሉት አግኝቶ አቀብሎ ለሌላ እንዲሁ ታታሪ ሰው አቀብሎ ስራውን እሱ ከዚህ በኋላ ያለውን ጊዜውን ራሱን እያዳመጠ ቢኖር እድሜና ጤና እንዲሰጠው ነው የምመኝ። በማህበረሰብ አቀፍ አገልግሎትና በሌሎች በጎ ስራዎቻቸው ምክንያት ከባህር ዳር ዩኒቨርሲቲ የክብር ዶክትሬት አግኝተዋል። እድሜ ቁጥር ነው የሚል እሳቤ በውስጣቸው በመያዝ ልክ እንደ አፍላ ወጣት ነገ የተሻለ ስራ በመስራት የሰው ልጅ ለመርዳት ትልቅ ራዕይ እንዳላቸው አጫውተውናል።